ሰላም እንዴት ናችሁ? ዳናይት ነኝ። ያያችሁ ያላችሁት #ታይም ነው። የዛሬ #ታይም ፕሮግራማችን እንግዲህ እዚህ ሚሊኒየም አዳራሽ የኮካኮላ አዲስ ኢዝ ኩኪንግ የተባለው ፌስቲቫል ላይ ተገኝቷል። ይህ ዝግጅት እንግዲህ የኮካኮላ በልዩ የምግብ ጣዕም ከአዝናኝ ሙዚቃ እንዲሁም ደግሞ አዝናኝ የሆኑ የተለያዩ ፕሮግራሞችን ይዞላችሁ ቀርቧል። ከዚህ በተጨማሪም ደግሞ የተለያዩ የሀገራችን አርቲስቶች ዝግጅቱን ያደምቁታል። የተለያዩ አዝናኝ የሆኑ ጨዋታዎች ይኖራሉ። ከታላላቅ ሼፎች ጋር ደግሞ የሚወዷቸውን ምግቦች የማብሰል እንዲሁም ደግሞ የተለያዩ ሽልማቶችንም የመሸለም እድል ይኖራቸዋል። ከዚህ በተጨማሪም ደግሞ #ይጥማል በኮካ ቻሌንጅ አሸናፊዎች ሽልማታቸውን ይወስዳሉ። ከኔ ጋርም አብረን ምሳ እንበላለን፣ አሪፍ ጊዜ እናሳልፋለን። ወደ ውስጥ እንግባ። ራስህንና የስራ ድርሻህን አስተዋውቅልኝ። ሰላም፣ ሌዊ ይባላለሁ። ኮመርሻል ዳይሬክተር ፎር ኮካኮላ ቤቨሬጅስ አፍሪካ። ይህንን ምርት ከሚያመርቱ ድርጅቶች ማለት ነው። እሺ፣ እንግዲህ ዛሬ በደንብ የተዘጋጃችሁበት ኢቨንት ነውና በአጠቃላይ ስለዚህ ኢቨንት ትንገረኝ። ኢቨንቱ አዲስ ኢዝ ኩኪንግ ይባላል። በቀጣይነትም ሌሎች ከተማዎች ባህር ዳር ኢዝ ኩኪንግ፣ ድሬዳዋ ኢዝ ኩኪንግ እያልን እንሄዳለን። አዲስ ኢዝ ኩኪንግ ኮንሰፕቱ በጠቅላላ ኮካን ከምግብ ጋር፣ ከደስታ ጋር፣ ከሙዚቃ ጋር ወጣቱን ሁሉንም ኢነርጄቲክ የሆነውን ማህበረሰብ አስደስቶ ፕሮግራሞቹን መምራት ነው። ከዚህኛው በፊት በተለያዩ ሬስቶራንቶች ፕሮግራሙን ስናካሄድ ነበር። ከዛ ተቀጥሎ የመጣ ነው። የምናያቸው ሬስቶራንቶች የገቡ አሉ እዚህ፣ እነሱን ጨምሮ ውጭም ላይ የነበሩት ፕራክቲሶች ኮንሱመሩን ኢንጌጅ አድርገን ኮካ እየጠጣ ምግብ እየበላ እንዴት ይዝናና የሚለውን ፕላትፎርም ያዘጋጀ ነው። ያ ነው ጠቅላላ ኮንሰፕቱ። በጣም ጥሩ። ምን ያህል ሬስቶራንቶች ተሳትፈዋል? መስፈርቱስ ምን ነበር? ጠቅላላ ሬስቶራንት ፕሬሚስስ ላይ 50 ሬስቶራንቶች ተሳትፈዋል። ከዛ እዚህኛው ላይ ደግሞ ወደ 31 ሬስቶራንቶች ኮንፈርም አድርገው ገብተዋል። በቀጣይነት ይሄ ቁጥር እየጨመረ ሄዳል። ይሄኛው የመጀመሪያው ሆኖ ሳለ ማለት ነው እየጨመረ እንሄዳለን። ምንድነው ሬስቶራንቶቹ ላይ ለምሳሌ ከነበሩት ዝግጅቶች እንጀራ መጋገር ነበረው። ጥሩ እንጀራ የጋገረ ጥሩ ሽልማት ያገኛል ማለት ነው። እና እዚህም ብቻ ያለው ሳይሆን በየሬስቶራንቱ ሲካሄድ የነበረው የ2 ወር ከምናምን ፕሮግራም ራን ያደረገበት ወደ 50 ሬስቶራንቶችን ነው ፓርቲሲፔት ያደረጉት ማለት ነው። ይህንን ፕሮግራም ስታዘጋጁ አላማችሁ ምን ነበረ? ይህንን ፕሮግራም ስናዘጋጅ ከማስታወቂያ በዘለለ ከኮካኮላ ማስታወቂያ በዘለለ ለምሳሌ እዚህ ላይ ዛሬ ብታይ አልኮል ነፃ ነው አይደል? ፍሪ ሆነሽ ኢነርጄቲክ ሆነሽ ዋይፋይ ያገኘ ወጣቱን በሙዚቃ በሰርከስ በምግብ እንዴት ብሎ ይደሰት፣ ሁለት ካለበት ይሄ መጥፎ ስፕሪት ወጥቶ ሰው በምግብ አንድ ላይ ሆኖ እንዴት ይምጣ የሚለውን ድራይቭ ለማድረግ ነው። ከዛ በተጨማሪ ግን ኮሚኒቲውን እንደዚህ በአንድ ቀን ላይ አሰባስቦ የሚያመጣ ፕሮግራምን ፈጥሮ በትልቁ እያሳደጉ መሄድ ነው። ለምን ምን ሰራው ለወጣቱ ነው፣ የወጣት የሆነ ፕሮግራም እንዲሆን ማለት ነው። አመሰግናለሁ። ቴንክ ዩ። Can you please introduce yourself? Yeah, so I'm Lois Njenga. I'm the marketing manager for Ethiopia, Coca-Cola Central and East and Africa. Okay. Tell me about today's event. So today's event is called Addis is Cooking. So it's part of Coca-Cola festivals happening in Africa. So we've done it in Egypt, we've done it in Mauritius. So we're bringing the festival to Ethiopia. And it's all about food and music, but mostly it's bringing the people, the shared moments, the experience, all with Coca-Cola being at the center of it. How many restaurants participated and what was the criteria? Yeah, so what we're looking for is restaurants that our target market, our Gen Zs, our young people love. So it's been a series of 4 weeks. So we've been going into restaurants. For now, we've done over 30
restaurants within Addis, really targeting the young people, targeting the restaurants and different food culture about Ethiopia. So one interesting thing is this variety, diverse food. So we wanted to target the traditional but also the modern types of cuisine. What was the purpose of this program? So it's to bring consumers an experience. So I think over time after COVID, we really not have gone and give consumers an experience where they can share, they can be together with their friends. And one purpose of Coca-Cola is to refresh but also make a difference. So we want to really impact our consumers and make them not only with refreshment but making a difference in different experiences. Yeah. Thank you very much. Yeah. ራስሽን አስተዋውቂልኝ ስምሽና ቲክቶክ ላይ የምታወቂበትን ስም። እሺ ስሜ ዜማ ያሬድ ይባላል። ቲክቶክ ላይም አይጂ ላይም ዜማ ወይም ዜማ ያሬድ ያው ነው በሰዩ ነው። እንኳን ደስ አለሽ። እንኳን አብሮ ደስ አለሽ። እሺ በምንድን ነው መጀመሪያ ቻሌንጅን የሰማሽ? ኢንስታግራም ላይ ነው ያየሁት። ቃና ፖስቶት እዛ ላይ ነበር መጀመሪያ ያየሁት። ከዛ አሁን ይኸው እዚህ ነኝ። አሸንፋለሁ ብለሽ አስበሽ ነበር? ውይ አይ እሺ ብዙ ጊዜ ምን አይነት ምግብ ስትበይ ነው ኮካኮላ የምትጠጪው? ሁሉንም አክቹሊ ስወጣ ላይክ በርገር ፒዛ ምናምን የምበላ ከሆነ ሞስት ኦፍ ዘ ታይም ኮካን ነው የምመርጠው። በቤትም ያው እንጀራ ምናምን ካለ ከሁሉም ጋር ስለሚሄድ። እሺ ዝግጅቱን በአጠቃላይ እንዴት አገኘሽ? ይሄኛው በጣም ነው ደስ የሚል በጣም ነው ደስ የሚል ኢንቫይሮንመንቱ ምናምን በጣም ነው ደስ የሚለው እና ጓደኞቼም ስላሉ ያ እሺ እስቲ ቲክቶክ ላይ ስለምትሰሪያቸው ኮንቴንቶች እናወራና እንዴት ነው ኮንቴንት የሚመጣልሽ? ኦኬ ሶ ቲክቶክ ላይ የምሰራቸው ኮንቴንቶች አክቹሊ ላይፍ ስታይል ብሎግ ዳንስ ምናምን ነው እና ላይክ አሁን ለምሳሌ የዛሬውን ብሎግ አላ ናሬት እያደረኩት በማይ ኦን በራሴ ታች ነው የምሰራቸው እና ሌላ ደግሞ ላይክ አሁን ምን እየተከናወነ ነው ወሬ ማውራት ኦር ላይክ ማስተዋወቅ ኮስሞቲክስ ኦር የተለያዩ ነገሮች ብቻ እንደዛ አይዲያ የሚመጣልኝ ደግሞ ያው አንዳንዴ ከኔ እና አይዲያ ሾርት ከሆነ ደግሞ ወንድሜን ኤክሶደስን ጠይቀዋለሁ ከዛ ያው እሱ ይነግረኛል ማለት ነው። አይዲያማ በዘር ነው ኤክሶደስ። ኮካ ይሄንን ሁዲ ሸልሞሻል እንኳን ደስ አለሽ ብሎ አመሰግናለሁ። ራስን አስተዋውቅልኝ። እሺ ስሜ ቅዱስ ያሬድ ይባላል። በሶሻል ሚዲያ ስሜ ኤክሶደስ። እሺ ስለ ኮካኮላ ቻሌንጅ እንዴት ነው የሰማው መጀመሪያ? ያው በሶሻል ሚዲያ። በምን ሶሻል ሚዲያ? ኢንስታግራም ላይ። እሺ አሸንፋለሁ ብላ አስበህ ነበር? አላሰብኩም፣ ግን 50-50 ነበር። ሰው ሞከርኩት፣ አሪፍ ሆነ። እሺ ምን አይነት ምግብ ስትበላ ነው ብዙ ጊዜ ኮካኮላ የምትጠጣው? የተገኘው ሁሉንም አይ ሁሉንም ሳይሆን አለ ያው ከሆድ ጋር መሄደው ነው። እሺ እስቲ ስለ ቲክቶክ ኮንቴንቶች እናውራና እኔ በጣም ነው የምታስቀኝ። በጣም ያስቀኛል ኮንቴንት። እንዴት ነው ይመጣል? ሀሳቡ ያው ሰው ቤዚካሊ ብዙ ሰው ሪሌት ያደርገዋል ብዬ ማስበውን ነገር በጭንቅላቴ ፈጥረዋለሁ። ከዛ ፈኒ በሆነ ነገር ግን በሚያስተምር መልኩ እንዴት አድርጌ ላቅርበው እላለሁ። በደረቁ ሲሆን ያስጠላል አይደል? ሰው ትንሽ ነገር ቀላቅዬ ኢንተርቴን እያደረኩት ይላል። ደስ ይላል። ቀጥልበት። ኮካኮላ ደግሞ ይሄንን ሸልሞሃል፣ ይሄንን ሁዲ። አመሰግናለሁ። ቴንክ ዩ። እሺ ራስን አስተዋውቅልኝና የቲክቶክ ስምህ? እኔ ኤድራ አረጋ እባላለሁ። በቲክቶክ ስሜ ደግሞ ስቴይ ፖዚቲቭ። እሺ ስለ ቻሌንጁ የሰማው እንዴት ነው? በቃና ነው የሰማሁት እና ያው ለመወዳደር ነገር ተነሳሳሁ። አሸንፋለሁ ብለህ አስበህ ነበር? አይ አላሰብኩም። ብዙ ኮምፒቲተር ስለነበሩ አሸንፋለሁ ብዬ አላሰብኩም፣ ግን ያው እንዴት እንደመጣው አላውቅም። እንኳን ደስ አለህ። አመሰግናለሁ። እሺ ብዙ ጊዜ ምን አይነት ምግብ ስትበላ ነው ኮካኮላ የምትጠጣው? እንቁላል ፍርፍር። እንቁላል ፍርፍር? ያ እውነት ከእንቁላል ጋር
ከእንቁላል ፍርፍር ጋር ጠዋት ማለት ጠዋትማ በወተት ነው ግን ከሳሌ ማታ ላይ ምናምን እንቁላል ፍርፍር ማታ ትበላለህ? ያ እንዴት ነው የማልበላው? ስፖርተኛ ነኝ። ኦኬ እሺ እሺ ዝግጅቱን በአጠቃላይ እንዴት አየው ይሄኛው? አፒስ ነው። ሁሉም ብዙ ሰው አለ ያለው ኢንቫይሮንመንት ሁሉም መስተንግዶ ምናምን ነገር በጣም አሪፍ። ስለ ቲክቶክ ኮንቴንት እናወራና ኦኬ ደስ ይላል በጣም የቲክቶክ ኮንቴንቶች ፖዚቲቭ ነገር ነው እንደስበ ማለት ነው። እንዴት ነው አይዲያው ይመጣልህ? እኔ ከመጀመሪያ በፊት በትምህርት ቤትን በተለያየ ነገር ያስተሳሰብ ዳይቨርሲቲ አለ። ሁሉም ትክክል ነኝ ብሎ ያስባል ምናምን ነገርና በአንድ ሀሳብ ላይ ምን ያህል ሰው የራሱ አስተሳሰብ የራሱ ፐርስፔክቲቭ እንዳለው ለማሳየት ለዛ ነው ጥያቄ እየጠየቅን አንድ ጥያቄ 5 ሰው ጠይቀን 5 የተለያየ አስተሳሰብ ነው ያላቸው እሱ ለማሳየት ነው። ኦኬ እሺ ኮካኮላ ሽልማት ሸልመሃል። ኦኬ እሺ ውዲ ስላሸነፍክ አመሰግናለሁ በጣም ቴንክ ዩ። እሺ ከመጨረሳችን በፊት አንድ ጥያቄ ልጠይቅሽ። እሺ what's your biggest fear? My biggest fear እናትና አባቴን ማጣት። ዝም ብዬ ኢማጂን እያደረኩት ራሱ አዝናለሁ በኢማጂኔሽን ብቻ ማለት ነው። ኦኬ እሺ ሁለተኛው ጥያቄ ብር ደስታን ይገዛል ወይ? ይገዛል ወይ ሳይገዛ? አጭር መልስ እምልክ አይደለም። አጭር መልስ አለ ማብራሪያ ይጠይቃል። ኦኬ እሺ አሁን ለምሳሌ የሚያስደስትህ ነገር አሁን የሚያስደስተኝ እቃ ወይ ሾፕ ማድረግ ከሆነ ቦርሳ መግዛት ካስደስተኝ ስለዚህ ይገዛልኛል እደሰታለሁ ማለት ነው። በተዘዋዋሪ ገንዘቡ አስደሰተኝ አይደል? በትክክል በቃ እሺ አመሰግናለሁ። እሺ ቴንክ ዩ። አስመረቅሻለሁ አንተ አስመረቅሻለሁ። እሺ በቃ ዘምራ ለምን ደስ ያለሽ ምሰልሽ አንቺ ነኝ ካም ያስ በቃ ልሽ ያዙ ለኔ እንዳታሳይ አይሽ አስቀምጪ እንዳረሹ ግን ካርታ ናይስ ካርታው ለምሳሌ እንደዚህ ፖዝና እኔ አንድ ካርታ ልብሳለሁ። ይሄ አንቺ ካርታ አይደለም? ናይስ። እኔ ሸፍኝበት ልሸፍነው? ያንቺ አይደለም? አይደለም። እሺ ለምሳሌ ደስ ያለሽ ባስቶፕ በይ። ምንድን ነው ያደረከው ግን? እኔ እንጃ ማጂክ ነው። እሺ ምን ላድርግ? ደስ ያለሽ ባስቶፕ በይ። የፈለግሽበት ቦታ ስቶፕ በይ። አይኔ ታ እሺ በቃ እርግጠኛ ነሽ? አንዴ ደስ ያለሽ ባስቶፕ በይ። ስቶፕ እዚህ ጋር ውሰጅና እዩ። አላሳየሽ? እንደሱ ያዙ። ይሄ ስልክ ይውስ ስልክ ነው። ቴንክ ዩ በጣም ነው የማመሰግነው። በጣም ቴንክ ዩ። ግን ታሳየኛለህ እንዴት እንደምትሰራ? አብሽረሽ። ኮካኮላ አዲስ ኢዝ ኩኪንግ በሚል በኢትዮጵያ ትልቅ የሙዚቃና የምግብ ፌስቲቫል በሰኔ 17 በሚሊኒየም አዳራሽ አዘጋጅቷል። ይህ ዝግጅት ሙዚቃ፣ የምግብ ፌስቲቫል እንዲሁም የተለያዩ አስደሳች ጨዋታዎች አካቶ የነበረ ሲሆን ፌስቲቫሉ ከአንድ ወር በላይ በተሳትፎ የቆየ ሲሆን ሌሎች የተለያዩ የመክፈቻ እንቅስቃሴዎች ሲደረጉ ቆይተዋል። በአጠቃላይ ዘመቻው በአዲስ አበባ ብቻ ከ20 ሺህ በላይ ተሳታፊዎችን አግኝቷል። ዝግጅቱ ተወዳጅ የሀገር ውስጥ ሙዚቀኞች የሆኑትን ዮሐናና ሄዋንን
እንዲሁም ከ30 በላይ የሀገር ውስጥ ምግብ ቤቶችን ሰብስቦ ለታዳሚያን ከኮካ-ኮላ ጋር የበለጠ ትርጉም ያለው ጊዜ እንዲያሳልፉ በማድረግ ጥሩ ዝግጅት አድርጓል። የኮካ-ኮላ አፍሪካ ኢዝ ኩኪንግ ፌስቲቫል ዓለምን ማደስና ለውጥ ማምጣት የሚለው መፈክሩ የኩባንያው ዓላማ እውነተኛ መገለጫ ነው። ፌስቲቫሉ የተፈጠረው ከኮካ-ኮላ አስደናቂ ጣዕም ጋር የተቆራኘውን ልዩና አስደሳች እንዲሁም የአብሮነት ጊዜዎችን የመፍጠር ችሎታው የመጀመሪያውን ኮካ የመጠጣት ያህል ፈጣን ነው። የዚህ ፕሮግራም ሐሳብ ኮካ-ኮላ ድንቅ የሆኑ የሰዎች ግንኙነትን ይፈጥራል። የተለያዩ ሰዎች አብረው ለመመገብ ሲሰባሰቡ ሙዚቃና የተለያዩ አዝናኝ ጨዋታዎች ተዘጋጅተው ከምግቡ ጋር ተዳምሮ የማይረሳ ተሞክሮ ለመፍጠር ነው። ዝግጅቱ ካለቀ በኋላም በሰዎች ልብ ውስጥ የሚቀር እንዲሆን ማድረግ ነው። ይሄ ነው ትክክለኛው የኮካ-ኮላ አፍሪካ ኢዝ ኩኪንግ ፌስቲቫል ዓላማ። ለዚህ ነው ይህን ልዩ ልምድ ወደ ኢትዮጵያ በማምጣት አዲስ ኢዝ ኩኪንግ በሚለው የሀገር ውስጥ መለያችን የመጣ ነው። በዚህ ብቻ አይቆምም። ከደንበኞቻችን ጋር ብዙ የማይረሱ ተሞክሮዎችን ማቅረባችንን እንቀጥላለን። በሚቀጥለው በሀገራችን የሚደረገው የኮካ-ኮላ የምግብና የሙዚቃ ፌስቲቫል እንዳያመልጡ። እንግዲህ ተመልካቾቼ የዛሬው ሃሽታግ ታይም ፕሮግራማችን ይህንን ይመስል ነበር። በሚቀጥለው ሳምንት በተለያየ ርዕስ እንገናኛለን። ቻው።